ኑሃሚን በክፍል 67 ናሆም ስለ አምራን ተንኮል አውቆ እንዲሁም ደግሞ እሷ ጋር ያለውን መኪና እንዲሁም በሱ ብር የገዛችውን እቃ በሙሉ ወስዶባታል ማለት ነው መልሶ። ወይዘሮ ዝናሽና አቶ ለይኩን ደግሞ ወላጅ እናቱ አቶ ለይኩንም አባቱ እንዳልሆነ ነው አምራን የምታውቀው። እንግዲህ ይህንን እውነታ ለናሆም ነግረዋለች ማለት ነው። ማንም የማያውቀው ሚስጥር እኔ እነግርሃለሁ ብላ ነግረዋለች። ሰላም ሰላም ወደ ቤተሰቦች እንደምን አላችሁ? ኑሃሚን በክፍል 68 ይዤላችሁ መጥቻለሁ። ናሆም እንግዲህ ይህንን እውነታ ከአምራን በመስማቱ በጣም ነው ያዘነው። ኑሃሚን እባክሽን አንቺ የተረገምሽ አፍሽን ዝጊ፣ አሁን እንኳን የራሱ ከዚህ የሆነ ጸጉርሽን መነጭለሽ እያለቻት ነበር። ኑሃሚን እስኪ ታደርጊዋለሽ? ምን ነው እሱ ቅድም ያን ሁሉ ነገር ሲናገረኝ የሆነ ነገር በተናገርሽ አያት እጅ አውራት ያለች ሴት ራሱ ስለ እውነታው ታውቃለች፣ ግን ምንም ነገር ላንተ አልነገረችም። አንተን ማንም አይወድህም፣ እኔ ብቻ ነኝ ያለው እያለችው ነበረ። አምራን መኝ እገልሻለሁ፣ አሁን ከፊቴ ካየሁሽ እገልሻለሁ እንዳለሽ ሂጂ ቢላትኝ ናሆም እንግዲህ አልሰማም ብላ ናሆም በቃ ግቢ ኑሃሚን ብሎ ከመኪናው ገብተው ማለት ነው። አምራንም እንደውም አልሄድም ግጩን ከፈለጋችሁ ብላ ከመኪናው ፊት ለፊት ቆማ ነበረ። እገጭሻለሁ፣ ኧረ ተው እባክህ ናሆም ተው ብትለው ኑሃሚን ማለት ነው። አሁን እሷ ከፊት የቆመችው እሷ ናት እኮ ስትለው አይ እኔ እሷ ሳትሆን ሰይጣን ነው የሚታየኝ ብሎ ማለት ነው። እንግዲህ ናሆም ሊገጫት ነበረ አምራን። ኑሃሚን ናት እንግዲህ ተው እባክህ ናሆም በእጅህ ስበብ ትሆንብሃለች ብላ ያስጣለቻት ማለት ነው። ወይኔ አምራን በቃ በስተመጨረሻ ጣፈንታይ እንደዚህ ሆኖ ቀረ እያለች ነበረ። እንግዲህ ልክ መጠጥ ልትጠጣ ስትሄድ ማለት ነው ጫማን ሁሉ ቀምቷታል። ኤርሚያስና ኤሚን አገኘቻቸው። ኤርሚያስ እንግዲህ ከኤሚን ቪዲዮ ይዞባታል ማለት ነው። ቪዲዮ የያዘባትም እንለያይ ስላለችው እንዴት እንደዚህ ታደርገኛለህ? እኔ እኮ ወድጀና አምኛ ነበረ። ቆይ እንደዚህ አይነት የአደባባይ ሚስጥር ማለትም እንደዚህ አይነት የኖር ቪዲዮ እንዴት ትይዝብኛለህ? ብላ እንግዲህ ኤርሚን በጥፊን የመታችው ማለት ነው። ኧረ እባክሽ አንቺ እኔ እጅ ውስጥ ገብተሽ በቀላሉ ልትወጪ ነበር እንዴ? መለየት እኮ እንደዚህ ቀላል አይደለም። ስለዚህ አንቺ አክሲዮንን ትሰጭኛለሽ፣ እኔ ደግሞ ቪዲዮን አጠፋልሻለሁ ነው ያለት ማለት ነው ኤርሚያስ። እሱ መቼም በፍጹም አይሆንም ብላ እንግዲህ ኤሚን እንግዲህ የማትወጣው ችግር ውስጥ ገብታለች። በዛ ላይ ደግሞ ከኤርሚያስ እርጉዝ ናት ማለት ነው። ደግሞ እርጉዝ እንደሆነች እሷም ሆነ ኤርሚያስ ማያውቁ። በመሀል እንግዲህ አምራን መታሽ እዚህ ደግሞ ማን ያለው ስትል ማለት ነው። አንቺ የተረገምሽ ደግሞ ምን አባሽ ታደርጊ ነው የመጣሽው? ቆይ ከቤተሰቦች ምንድን ነው የምትፈልጊው? ብላ እንግዲህ ኤሚን አምራንን ልታንቃ ስትል እረፊ እንጂ ምንድን ነው ብሎ ነው ኤርሚያስ የተናገራት ማለት ነው። እሷም እንግዲህ ትታቸው ሄዳለች ማለት ነው። ይኸውልሽ ናሆም ወንድምሽ እዛ አንቺ ትክክለኛ እህቱ እንዳልሆንሽ እነዛ ደግሞ ወላጆቹ እንዳልሆነ አውቆ እያለቃቀሰልሽ ነው ስትላት እንግዲህ ኤሚን ትላት ነው የሄደችው ማለት ነው። ናሆም ሄዶ ወይዘሮ ዝናሽን እያዋራት ነበረ። መጀመሪያ ከዳግም ጋር እያወራች ነበረ። ይኸውልሽ እማዬ ዳግም ለወይዘሮ ዝናሽ ማለት ነው ሲጀመር ናሆም ማለት ነው እናቱ እንዳልሆንሽ ማወቅ የለበትም ሲል ናሆም ጥታረና እኔ ካወቅኩ ቆየሁኝ ብሎ ነው እየተናገረው ማለት ነው። እንዴ ሳወክ ምናምን ብለው በጣም ነው የደነገጡትኝ ወይዘሮ ዝናሽም ሆነ ዳግም በጣም ደንግጠው ከዛ ቆይ ንገሪኝ ለምንድን ነው ይህንን ግፍ እኔ ላይ የፈጸማችሁብኝ? ቆይ ምን ባደረጋችሁ ነው እንደዚህ ያደረጋችሁኝ? እያለ ነበረ ናሆም ማለት ነው። ወይዘሮ ዝናሽም ምን አደረግኩኝ? ሲጀመር እኮ እኔ ምንም ነገር አላደረግኩም፣ እኔ ምች የእናት ፍቅር አጎደልኩብህና እያለችው ነበር ናሆምን። አሁን ዝም ብለሽ ንገሪኝ አባዬ የት ነው ያለው? እያለ አቶ ለይኩንም ሲመጣ ትክክለኛ ወላጆች እነማን ናቸው? ቆይ ምን ባደረጋችሁ ነው እኔና ይሄን ያህል ግፍ እየፈጸማችሁብኝ? ለነገሩ እስካሁን ድረስ ለሰጣችሁኝ ፍቅር ከልብ አመሰግናለሁ ብሎ እንግዲህ ናሆም ጥሏቸው ሄዷል ማለት ነው። አቶ ለይኩንም እባክህ ናሆም ልጅ ተረጋጋ ቢለው ሊሰማው አልቻለም። ዳግም እንግዲህ አሁንም ናሆምን እንደ ወንድሙ ስለሆነ የሚያው ናሆም ጠብቀኝ ብቻ መሄድ የለብህም ብሎ ሄዶ እንግዲህ ናሆም መኪና ላሽከረክር ሲል አይሆንም በዚህ ሁኔታ ሆነ መኪና ማሽከርከር የለብህም ብሎ እንግዲህ ቁልፉን ቀምቶታል ማለት ነው። ዳግም እባክህ ዳግም ተወኝ፣ እኔ መሄድ ነው የምፈልገው፣ ቆይ እኔ ይሄን ነገር መቋቋም አልችልም ላብድ ነው እያለው ነበረ ለዳግም። ዳግምም እውነት እኮ ነው፣ ግን አንተ ግን ምን ጎሎብን እንደዚህ የምትሆነው? ሲቀጥል እማዬም ሆነ አባዬ ልክ እንደ ትክክለኛ አባትና እናት ሆነው ነው እያሳደጉህ፣ ምንም አይነት ፍቅር አልጎደለብህም። እማዬም ብትሆን አንተን ትወድሃለች ከኔ ያስበልጣ።
እኔ ትክክለኛ ልጇ ራሱ ስመጣ በፈገግታ አልተቀበለችኝም። አንተ ላይ ግን አንድም ቀን ፊቷን አዙር አታውቅም እያለው ነበረ ለናሆም። እውነት ነው ግን እኮ ምንም ነገር አላጎድሉብኝም ብሎ ናሆም ወደ ራሱ ተመልሷል ማለት ነው። ዳግም እንግዲህ በጣም ጥሩ ልጅ ነው፣ አንተ ወንድሜ ነህ ሲለው ለናሆም ማለት ነው። እባክህን ዳግም እኔ ወንድም አይደለሁም፣ ሲጀመር የእኔ የዛች ሴትዮ ልጅ አይደለሁም ሲለው ማለት ነው። እባክህን ናሆም እኔ እንደዛ ነው የሚሰማኝ፣ አንተ ለእኔ ሁልጊዜም እንደ ወንድሜ ነህ ነው ያለው ማለት ነው። በስተ መጨረሻ እንግዲህ ወደ ኑሐሚን ቤት ሄዶ ነበረ። ኑሐሚንም ከዚህ በፊት እየመከረችው ነበረ። ናሆም ግን እንደዚህ ማለት የለብህም፣ ምክንያቱም አቶ ሌኩንም እንኳን ላንተ ቀርቶ ለእኔ ራሱ በቅርቡ ላወቀኝ ጥሩ አባት ነው። ስለዚህ እንደዚህ መሆን የለብህም። እኔ እኮ ዲቃላ ነኝ፣ እኔ ማነኝ፣ ማንነቴን ራሱ አላውቅም እያለ ናሆም በጣም ሲጨናነቅ ማለት ነው። አቶ ሌኩንም ሆነ ወይዘሮ ዝናሽ ምንም ነገር አጉሎብህ አያውቁም እና አንተ ደግሞ አሁን እነሱ ትክክለኛ ወላጆች እንዳልሆኑ ስታውቅ ወላጅነታቸውን ልትክር ነው እንዴ እያለችው ነበር ኑሐሚንም። ናሆምም ኑሐሚን ምን እንደማደርግ አላውቅም፣ ይሄ ነገር ግን የሚያልፍ አይመስለኝም እያልፋን ይዞ ናሆሜ ግን አንተ እነሱን ወላጆች ናቸው፣ ምንም ቢሆን እነሱ ናቸው ማለት ከወደቅኩበት ያነሱ እነሱ ናቸው። ናሆም እንግዲህ ግን ቢሆንም ቤተሰቦችን መፈለግ አለብኝ። ቆይ ግን ፈልግ አግኝታቸው ከዛ ምልትላቸው ነው ወይ ኑሐሚን ምን እንደምላቸው አላውቅም፣ ግን ብቻ ቤተሰቦች ትክክለኛ ቤተሰቦችን ማግኘት አለብኝ። ግን እኮ እድሜ ልኬን በሙሉ እነሱ ነው ወላጆች እያልኩ ስጠራ የነበረው፣ በጣም ተሸውቻለሁ፣ በቃ ህይወቴን አበላሹት እያለ እንግዲህ ናሆም ያዙ ይልቀቁኝ እያለ ነበረ። ወይዘሮ ዝናሽ ደግሞ አቶ ሌኩን ራሱን ሊያጠፋ ሲል ደርሳበታለች ማለት ነው። አቶ ሌኩን በቃ እኔ ከዚህ ህይወት መገላገል አለብኝ፣ መኖር አልፈልግም ብሎ ራሱን ሊያጠፋ ነበረ። ራሱን ሊያጠፋ የነበረበት ምክንያት ደግሞ ዳግም እያዋራው ነበር ማለት ነው። ይህ የቤተሰብ መፍረስ የለበትም እባክህን ጋሻ ማለት ናሆም አሁን ራሱ ስላንተ እየተጨነቀ ነው። ስለዚህ ቤተሰብ መፍረስ ነው የሚጨነቀው። ቆይ የምትለያዩት በናሆም ምክንያት ካልሆነ ሌላ ምክንያት አለን እያልከኝ ነው ስለው፣ እባክህን ልጅ ተወኝ፣ ስለዚህ ነገር ከዚህ በላይ ባታስወራኝ ነው የሚሻለው ሲለው ማለት ነው። ልጅ ስትለኝ በጣም ነው እኮ ደስ የሚለኝ፣ ለምን እኔ አባዬ አይደለም ሲለው ማለት ነው። አቶ ሌኩን አይ በፍጹም አይሆንም፣ አንተ እኔን አባዬ ብለህ ልጠራኝ አትችልም ሲለው ማለት ነው። ዳግም ድንግጥ አለና እንዴ ምን ሆኖ ነው እያለ ነበረ። እና አቶ ሌኩን እንደዛ ያለው ለምን እንደዛ እንዳልኩ ቀስ ብሎ ምክንያቱ ይገባሃል ነው ያለው ማለት ነው። እንግዲህ በዛ ተናዶ ነው ራሱን ሊያጠፋ የነበረው አቶ ሌኩን። እኔ መኖር የለብኝም በቃ ከዚህ የቅዠት ህይወት መገላገል አለብኝ ብለው ሽጉጣቸውን አቀባብለው ራሳቸውን ሊያጠፉ ሲሉ ወይዘሮ ዝናሽ ምጥታለች እና እንዴ ሌኩን ምን እያደረግ ነው? ምን ልታደርግ ነው ስትለው አቶ ሌኩንም አይ በቃ እኔ ከዚህ ህይወት መገላገል እፈልጋለሁ፣ መኖር አልፈልግም። ይሄ ልጅ እኮ ስወጣ ስገባ ከፊት እየመጣ ስቀቀን ሆነብኝ፣ በቃ እኔ መኖር አልፈልግም ይሄ ልጅ እያየሁኝ ብሎ እንግዲህ ለወይዘሮ ዝናሽ ሲነግራት፣ ወይዘሮ ዝናሽ እባክህ ሌኩን ረፍ፣ እኔ አንተ ቆይ ችግርን ሁሉ እኔ ላይ አራግፈህ መሞት ነው እንዴ የምትፈልገው? ቆይ አንተ የምትሞተው ቤተሰቦችና ችግርን የጥለህ ነው። እኔ ችግር ተሸካሚ ነኝ እንዴ ነው ያለችው ማለት ነው ወይዘሮ ዝናሽ። እሱ ሊሞት እያየችው እሷ ግን ስለ ችግር ታወራለች። በጣም ትገርማለች ወይዘሮ ዝናሽ ግን። እሱም እንግዲህ አይ በቃ እኔ መሸከም አልችልም አልኩሽ ዝናሽ፣ ከዚህ በላይ እኔ ይሄ ልጅ እያየውኝ ከዚህ በላይ ስቃይን መቋቋም አልችልም ብሎ ራሱን ማለት ስቡ ጥይቱ ሊሞት ሲል እሷ ተቀብላ በፍጹም እኔ ነኝ መሞት ያለብኝ ሲጀመር እንደውም እኔ ነኝ መሞት ያለብኝ ብላ እራሷ ላይ ስደቅ ነው ማለት ነው ሽጉጡን። አረ እባክሽን ዝናሽ እባክሽን ታይ ዝናሽ እንደሷ ታድርጊ እባክሽን ታይ ቢላትኝ እንደው በልጆቻችን ይሽሻለሁ ምንም ነገር እንዳታደርጊ እያላት ነበር አቶ ሌኩን። አይ በቃ እንደውም መሞት ያለብኝ እኔ ነኝ፣ የዚህ ሁሉ ጥፋት ምክንያት እኔ ነኝ ብላ ወይዘሮ ዝናሽ ማለት ነው ልትስበው ነበረ ጥይቱን። እሱም አይ በፍጹም መሆን የለበትም ሲላትኝ እንደውም በቃ አንተ ከፈራህ መጀመሪያ አንተ ንገልና ከዛ ራሴን እንገላለሁ ብላ ሽጉጡን ወደ አቶ ሌኩን ስታደርገው አይ በፍጹም አይሆንም እባክሽን ዝናሽ አትሳሳች እንዴ ቆይ ሌኩን ለእኔ እኮ እያሰብክልኝ ነው፣ በዚህ ሽጉጥ ምክንያት ራስ በራሳችን መተሳሰባችን አሁን ነው የሚለየው ብላ እንግዲህ አቶ ሌኩን እያሳረራሹ ነበረ ወይዘሮ ዝናሽ። በስተ መጨረሻ ሽጉጡን ጥላው ሄዳለች ማለት ነው። አቶ ሌኩንም አንቺም ሆነ እኔ ያሰብነው ሀሳብ ትክክል አይደለም ነው ያለው በስተ መጨረሻ ማለት ነው። ምንም አልሆነም። ኑሐሚን ደግሞ ከናሆም ጋር ጥሩ ጊዜ እያሳለፈች ትገኛለች። በችግሩ ጊዜ አብረው ነው ያለችው አሁን ማለት ነው።
ናሆም ከአምራን ርቋል። አምራን ደግሞ እንግዲህ እየጠጣች እያለ ማለት ነው መጠጥ እየጠጡ ነበር ከኤርሜስ ጋር። መጠጡን ከጠጣች በኋላ አቶ ኤርሜስ እንግዲህ ትቷት ሽልካል ማለት ነው ብሩን ሳይከፍል። እሷ ደግሞ ምንም አይነት ብር የላትም። ናሆም እንግዲህ ምንም አይነት ነገር ሳያስቀር ቀምቷታል። ሁሉም ነገር በሱ ብር የገዛችው እያንዳንዷን ነገር ቀምቷታል። ጫማ ሳይቀር ራሱ ቀምቷታል ማለት ነው። እንግዲህ አምራን ለኤርማስ ደውለት ኤርማስ ስራ ነኝ ያለት ስራ አስቸኳይ ስራ ተደውሎብኝ ሄጃለሁ ያለት ማለት ነው። ምንም አይነት ብር እጇ ላይ አልነበረም። ወይኔ አምራን ተዋረድኩኝ ጉድ ሆንኩኝ እያለች እንግዲህ ለወይዘሮ ዝናሽ ደውላ ነበረ። ይኸውልሽ አሁን 3000 ብር ያስፈልገኛል እና ላኪልኝ ስትላት ማለት ነው ወይዘሮ ዝናሽ እሺ እባክሽ 4000 አይሻልሽም? ኧረ እኔማ 5000 ቢሆን አይከፋም፣ ግን እባክሽን አሁን ያስፈልገኛል ስትላት እሺ መቼስ ግን ቪዲዮን አጥፊ አትይኝም አንቺ የተረገምሽ ሴትዮ ስትላት አይ አዎ አጥፊልኝ ስትላት ወይዘሮ ዝናሽ ማለት ነው በፍጹም አላደርገውም፣ እንደዛ ከሆነ ወይ ለፖሊሶች ደሽ ይህንን ነገር ንገሪያቸውና መተው እኔን ሲወስዱ ብሩን እልክልሻለሁ ብላ እንግዲህ ወይዘሮ ዝናሽ ስልኩን ዘግታባታለች ማለት ነው። የተረገምሽ ሲጀመር እኔ ጥፋተኛይቱ አንቺን ሰው ብዬ መደወሌ ብላ አምራን እንግዲህ በጣም ተናዳ ባለንትኑ ማለት ነው ቢያስደወላት ሰውዬ ይኸውልሽ አሁንም ብሩን አላገኘሽም ሲላት ወይ አላገኘሁም፣ በቃ አሁን ራሱ የደወልሽው በእኔ ስልክ ነው፣ ስለዚህ ሂሳቡ እየጨመረ ነው ነው ያለት ማለት ነው። እንዴ ይሄ ደግሞ ምን ማለት ነው? ምን አይነት ሰው ነው? አመጣላለሁ ብርን አልኩ እያለችው ነበረ ለልጁ ማለት ነው። እሱም አይ አሁን አትጨደብኝ ግቢና እቃሽን ጠቢን አለት ማለት ነው። አምራን እንግዲህ ወይኔ አምራን በቃ መጨረሻሽ እንደዚህ ይሁን እያለች እንግዲህ እቃ እያሳጠቧት ነበር ሰውየው። ግን እባክህ ቅጣቱን በሌላ ማድረግ አይቻልም ብትለው አይ በፍጹም ሚስቴ እዚህ ውስጥ ስለማታምን ብዙ ካሜራዎች ደቅናለች፣ ስለዚህ ሌላ አማራጭ የለሽም፣ ይህንን እቃ በሙሉ ጠቢ፣ ከዛ ደግሞ እንጨት ትፈልጫለሽ አላት ማለት ነው። እኔ እንጨት መፍለጥ አልችልም ስትለው ችግር የለውም እዛው ትለምጃለሽ ነው ያላት ማለት ነው። አምራንም እንግዲህ እያለቃቀሰች እቃዋን እያጠበች ነበረ። ይኸውልሽ እቃሽን አድበሽ ጠቢ እና ደግሞ እባክህን አሁን እኮ ቅጣቱን ልጨርስ ትንሽ ነው የቀረኝ ልሄድ ስትለው ማለት ነው። እሺ ሂጂ አላትና እውነት በጣም ነው የማመሰግነው ስትለው ሂጂ ብልሽ እሳ ነው ያልኩት ብሎ ማለት ነው መልሷታል። እሷም እንግዲህ ምን አይነት መጥፎ ሰው ነው እያለች ስራዋን መስራት ቀጥላለች። ኑሐሚን ደግሞ ለናሆም ምግብ ካልበላማ ቡና ላፍላለህ ብላ ቡና ፍልታ ምታለት እንግዲህ ራስን አረጋጋ እና ደግሞ አይዞህ እያለችው ነበረ። እሱም እንግዲህ ወይ ኑሐሚን ከእንግዲህ በኋላ ማምኑ ሰው ኮንኩትኝ፣ ግን ከቡና ይልቅ መጠጥ ብታመጭልኝ። አይ በፍጹም መጠጥማ አልሰጠህም፣ ድጋሜ ራስን እንድትጎዳ አልፈቅድልህም እያለችው ነበረ። አይ አዎ እኔም እዚህ ቤት መረበሽ የለብኝም፣ እዚህ ቤት እኮ ሰው አለ ሲል ማለት ነው። እንዴ ይሄ ቤት እኮ ያንተን ቤት ነው፣ ያን አቶ ላይኩን ወይዘሮ ዝናሽ ያሉበት ቤትም ቤት ነው፣ እንዴት እንደዚህ ትላለህ? አንተ እኮ ለዚህ ቤት ባዳ አይደለህም እያለችው እያለ ነው አቶ ላይኩን በር ያንኳኳ ማለት ነው። አቶ ላይኩን ሲመጡ እንዴ ጋሽ መጡ እንዴ ብላ እንግዲህ ኑሐሚን ተቀብላቸዋለች ማለት ነው። እንዴት ነሽ ኑሐሚን? ናሆም እንዴት ነህ? አሁንም እንዳኮረፍ ግን አንዴ ስትለው አይ በፍጹም አላኮረፈም፣ ለምን ያኮርፈዋን ስትል ማለት ነው። ናሆምም ኑሐሚን ብሎ ሲላት እሺ በቃ እናንተ አውሩ ነው ያላቻቸው ማለት ነው። አውሩ ግን ወይዘሮ ዝናሽን መጥታ ብንጫወት ደስ ይለኝ ነበረ፣ አይ ለጊዜው እኛ እንበቃለን ብሎ እንግዲህ አቶ ላይኩን ለናሆም ሁሉንም ነገር እየነገረው ነበረ። በላሁን ስለ እውነተኛ ቤተሰቦች ንገረኝ ሲለው ናሆም ከእኛ ቤት የምትኖር ማለት የእናቱን ስም ብቻ የሆነች ሴትዮ ነበረች ብሎ ከእኛ ቤት ትኖር ነበረ እና ደግሞ የኔና የሷ ቀረቤታ ይለይ ነበረ፣ ግን ሳናስበው ፍቅረኛሞች ሆነ። ያን ነገር ደግሞ ከዝናሽ ተደብቀን ነው ፍቅረኛሞች የነበረው። ከዕለታት አንድ ቀን እናትህ አንተን አረገዘች ብሎ እንግዲህ እየነገረው ነበረ። ምን ማለት ነው አባዬ? ምን ልትነግረኝ ፈልገህ ነው? መቼስ ያሰብኩት ነገር አይደለም እያለው ነበር። ናሆም ደግሞ አዎ ከዝናሽ ተደብቀን ነበረ። እናት እርጉዝ መሆኗን ስታውቅ ሌላ ቤት ተከራይችላት፣ አንተ ደግሞ ከዛ ነው የተወለድከው። ዝናሽ ስለዚህ ነገር አታውቅም። እኔ ነኝ ውርደታም ሰውዬ። ሲጀመር ዝናሽ ምንም ነገር አላደረገችኝም። ከዛ አንተን ከወለደችም በኋላ ትታ ሄደች። አንተ እንድትንከባከብ የቀጠርኳት ሰራተኛም እናት ትታት እንደሄደች ስትነግረኝ የማደርገው ነገር ሲጠፋኝ አንተን አምጥቼ በሬ ላይ ጣልኩህ። ከዛ ዝናሽ አንስታ አጥባ ያዘችና ሁልጊዜም እንደ ልጇ ነበር የምታይህ።
በጣም በስስት ነው ስታይ የነበረው። ላንተ ያላት ፍቅር ይለያል፣ ከህይወቷ አብልጣ ነው የምትወድ እያለ እንግዲህ አቶ ሌይኩን ለናሆም እየነገረው ነበር ማለት ነው። ናሆም እንግዲህ አዎ እማዬ ለእኔ ያላትና የስስት አስተያየት አሁን ድረስ ይታወሰኛል። ግን ታዲያ በዚህ ልክ ጥሩ ሴት ከሆነች ለምንድን ነው ልትፈታት ያሰብከው? እያለ እንግዲህ ናሆም ጥያቄ አቅርቦለታል ማለት ነው ለአቶ ሌይኩን። አቶ ሌይኩንም የዚህ ቤት ነገር አውቅቶለታል። ምንም አይነት ተስፋ የለውም ልጄ ብሎ ነው የነገረው። እንደውም የዝናሽ ይቅርታ ለእኔም ላንተም ያስፈልገናል። ወይዘሮ ዝናሽ እንግዲህ እዛ ለዳግም እየነገረችው ነበረ። ይኸውልህ ሌይኩን ከሰራተኛ ጋር ሌላ ፍቅር ጀምረው ነበረ እና ያን አይቼ ተበሳጭቼ ውጭ ሄጄ ስጠጣ በዛው አባት መጥቶ እንታወቃለኝ እና በዛ ምክንያት ተዋወቅን። በአንድ ቀን ስህተት ደግሞ አንተ ተጸነስክ። መጀመሪያ የማገጠብኝ ሌይኩን ነው፣ እኔ አይደለሁም። ግን እኔ ለሌይኩን በግልጽ እንደመናገር እኔም የሌይኩን ስህተት ደገምኩትኝ እና የዚህ ቤት ጥፋት ያጠፋ ነው ሁለታችንም ነን እያለች እንግዲህ እየነገረችው ነበረ። ሌይኩን ግን ስለዚህ ነገር እንደማቅ የሚያውቅ አይመስለኝም። ግን ከዕለታት አንድ ቀን ናሆምን አምጥቶ በር ላይ ያስቀምጠው። እኔም ናሆምን አንስቼ ልክ እንደ ልጅ እየተንከባከብኩኝ አሳደግኩትኝ። ናሆምን እኔ በጣም ነው የምወደው። አንድም ቀን ማለት እንደ ራሴ ልጅ ነው የማየው። ዳግም እንደዛ ከሆነ ለምንድን ነው ጋሽ ማለት ለናሆም አክሲዮን ሊሰጠው ሲል ለምንድን ነው አንቺ የተቀናቀንሽው ማለት እንዲሰጥ ያልፈለግሽው ለምንድን ነው ሲላገኝ፣ ናሆም እንደምታየው ነው ገንዘብ ያባክናል። ደግሞ ከእንደ አምራን አይነት ሴቶች ጋር ነው የሚሆነው እና ለዛ ነው እና ምክንያት ይሄ ብቻ ነው? አዎ ይሄ ብቻ ነው። ወይም አየ በጣም ይገርማል። ታዲያ ለአቶ ሌይኩን ለምን አልነገርሽውም? እያላት እያለን እንግዲህ ናሆም እና አቶ ሌይኩን እንዲሁም ደግሞ ኑሐሚን ሆነው መጥተው ማለት ነው እማዬ ይቅርታ ብሎ እንግዲህ ናሆም ይቅርታ ጠይቋታል። አቶ ሌይኩንም አጥፍቻለሁ ይቅር በይኝ ብሎ ወይዘሮ ዝናሽን ይቅርታ ጠይቀዋታል። እና ደግሞ ኑሐሚንም ይቅር በይኝ ብላታለች ማለት ነው ወይዘሮ ዝናሽ። ኑሐሚንም ምን አይነት የተቀደሰ ቀን ነው ዛሬ ግን ወይዘሮ ዝናሽ ይቅር ብዬሻለሁ ብላ ኑሐሚን ጉድ እያለች እራት እየሰራች ነበረ። ዳግም እንግዲህ ወደ እሷ በመሄድ ይኸውልሽ ኑሐሚን እኔ በጣም ነው የማፈቅርሽ እና አሁን ደግሞ እኔ የማፈቅርሽን ያህል የሚያፈቅርሽ አይመስለኝም ሲል ማለት ነው። ይኸውልህ እኔ የማፈቅረው ናሆምን ነው፣ ያን ደግሞ አንተም ታውቃለህ። መቼም ለናሆም ያለኝ ነገር አይቀየርም እያለች እየነገረችው፣ ናሆም ደግሞ እየሰማቸው ነበረ ማለት ነው። እንግዲህ ራታቸውን አቅርበው እየበሉ እያለ አምራን ደግሞ መጠጥ ጠጥቻለሁ፣ ምግብ ደግሞ እየራበኝ እየሄደ ነው፣ በቃ አሁን አቶ ሌይኩን ጋር መሄድ አለብኝ፣ ያለኝ ተስፋ ይሄ ብቻ ነው። ሲጀመር አቶ ሌይኩን እጁ ለፖሊስ አይሰጥም፣ እንዴት ዝናሽን አምናታለሁ ብላ እንግዲህ ተነስታ ወደ ናሆም ቤት መጥታለች ማለት ነው። አምራን እንግዲህ ናሆም የመሰለው የመጣችው እህቱ መስለው ኤሚን መስለው ነበር ማለት ነው። በቃ አንድ የጎደለ ሰው ነበር እሷ መጣች ብሎ እንግዲህ አምራን ናት ማለት ነው። በሩ ሲከፈት አምራን ናት። እሺ በጣም ደስ ይላል፣ እንዴት ያለ ነገር ነው ባካችሁ ብላ ሁላቸውም ደንግጠው እያዩት ነበር ማለት ነው። ለአቶ ሌይኩን ሰርፕራይዝ አለኝ ነው ያለችው። ፍላሹን ይዛ መጥታለች ማለት ነው። ውዶች ይህ እንግዲህ በክፍል 68 ይሄንን ይመስላል። በክፍል 69 እስከምንገናኝ ድረስ ጨርሰን ሀሳብ አስተያየታችን በኮሜንት ላይ ያስቀምጡልኝ።